አታስፈራሩን፣ ጉልበታችሁንና ስልጣናችሁን ልታሳዩን አትምጡ። እዚህ መድረክ ላይ የሚመጡ የክልል ርዕሳነ መስተዳድሮች፣ ከንቲባዎችና ሚኒስትሮች እንደማንኛውም ተመካካሪ በትክክል ቁጭ ብለው በስርዓት እንዲመካከሩ እንጂ በስልጣን ጥማብደው ፍላጎታቸውን በኃይል ሊጭኑብን አይደለም። ይህ በብሔራዊ ምክክር ኮሚሽን ዋና ኮሚሽነር መስፍን አርአያ የተደመጠውና አዳራሹን እንደ መብረቅ የመታው ከባድ ቁጣ በኢትዮጵያ ወደፊት ዕጣ ፈንታ ላይ የተደቀነውን ግዙፍ የፖለቲካ ውጥረትና ከጀርባ የተሸረበውን ሴራ ቁልጭ አድርጎ ያሳየ ታሪካዊ አጋጣሚ ነው። ውድ የመሰናዶ ታዳሚዎች፣ በዚህ ዘገባ በኢትዮጵያ የፖለቲካ ታሪክ ውስጥ ትልቅ ተስፋ የተጣለበትና የሀገሪቱን የረጅም ጊዜ ቁስል ይፈታል ተብሎ የተጠበቀው ታላቁ የምክክር መድረክ ድንገት በከባድ ባህልና በደህንነት ጫና ተውጦ ወደ ታሪካዊ ፍጥጫ ሲቀየር ከጀርባ የተካሄደው እውነተኛ ሴራ ምንድን ነው? የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ለብሔራዊ ምክክር ኮሚሽን ያስተላለፉት የቀጭን አስገዳጅና ማስፈራሪያን ያዘለ ትዕዛዝስ በውስጡ ምን የተሰኙ ነጥቦችን ያካተተ ነው? የኮሚሽኑ ሰብሳቢ ፕሮፌሰር መስፍን አርአያ አታስፈራሩን፣ ጉልበታችሁን ልታሳዩን አትምጡብን ሲሉ ለስልጣን ባለቤቶች የሰጡት ከባድና ያልተጠበቀ ምላሽ በኮሚሽኑ አዳራሽ ውስጥ ምን አይነት ድንጋጤን ፈጥሯል? ላለፉት 4 ሳምንታት በአዲስ አበባና ድሬዳዋ ከተማ አስተዳደር አወቃቀሮች ላይ ሲካሄድ የቆየው የህዝብ ተወካዮች ውይይት በአንድ ጀንበር ለመቀየርና ለማጠፍ የተዘረጋው መዋቅር እስከምን ድረስ የተሰራጨ ነው? እነማን ከጀርባው አሉት? በኦሮሚያ ክልል ፕሬዝዳንት ጽህፈት ቤት በሚስጥር ተዘጋጅቶ የወጣውና አዲስ አበባ የኦሮሚያ ዋና ከተማና የፌዴራሉ መቀመጫ ትሁን የሚለው አዲስ አጀንዳ በምን አይነት ህገወጥ አሰራርና የፖለቲካ ጫና ወደ አዳራሹ ሰርጎ ገባ? በኮሚሽኑ የበላይ አጀንዳዎች አስተባባሪዎች በአቶ ተመስገን አብዲሳ በኩል የተከናወነ ነው የተባለው ይህ ሚስጥራዊ እንቅስቃሴና ከተመደቡት መደበኛ ስራ ውጭ አዳራሹን ለማወክ የተሰማሩት አካላት ሚናስ ምን ነበር? የኦሮሚያ ክልል ከፍተኛ አመራሮች፣ የፕሬዝዳንቱ ጽህፈት ቤት ኃላፊ ዶክተር አብዱልአዚዝ ዳውድ፣ የኮሚኒኬሽን ቢሮ ኃላፊው አቶ ኃይሉ አዱኛና የፍትህ ቢሮ ኃላፊው አቶ ጉዎ ዋሪዮ በስብሰባው አዳራሾችና ኮሪደሮች ውስጥ በመመላለስ ለተሳታፊዎች የሰጡት ግልጽ ማስጠንቀቂያና የስነ ልቦና ጫናስ ምን ያክል አደገኛ ነበር? ከወይዘሮ አዳነች አቤቤ ከተማ አስተዳደር ከኦሮሚያ የጸጥታ መዋቅር ተልከው የተሳታፊዎችን እያንዳንዷን እንቅስቃሴ ይከታተሉ፣ የቪዲዮና የፎቶ ምስሎችን እየቀረጹ ያዋክቡ የነበሩት የደህንነት አባላት አዳራሹን ወደ ምን አይነት የስጋትና የፍርሃት ቀጠና ቀይረውት ነበር? በዚህ ሁሉ ከባድ የፖለቲካና የደህንነት ጫና ውስጥ ሆነው ከአንድ ወገን በግዳጅ የተጫነብንን አስገዳጅ ሰነድ አንፈርምም በማለት በቁርጠኝነት የተቃወሙትና መድረኩን ረግጠው የወጡት የአማራ ክልል ተወካዮችስ እነማን ናቸው? የህዝብ አዳራቸውን ላለመካድ ሲሉ ወንበሮቻቸውን ገፍትረው የወጡት እነዚህ ተወካዮች የወሰዱትን ታሪካዊ አቋም በኢትዮጵያ የፖለቲካ ህልውናና ብሔራዊ ምክክሩ አጠቃላይ ዕጣ ፈንታ ላይስ ምን አይነት ከባድ ስብራት አሳድሯል? የብሔራዊ ምክክር ኮሚሽኑ በእርግጥ ተቋማዊ ነጻነቱንና ገለልተኛነቱን ማስጠበቅ ይችላል ወይስ በስልጣን ባለቤቶቹ የጉልበት ሚዛን የደህንነት መዋቅር ስር ተደቁሶ ይቀራል? ከሽመልስ አብዲሳ ቢሮ የወረደው ቀጭን ትዕዛዝ፣ በአዳራሽ ውስጥ የተከሰተው ከባድ ግብግብና የኮሚሽኑ የወደፊት አደጋ በእያንዳንዷ መስመር ውጥረት፣ ስጋትና ፍጥጫዎች ታጭቀዋል። እስከ መጨረሻው ይከታተሉን። ተመካካሪዎች ሁላችንም እኩል ነው። ለሁላችንም ፊታችን ያለችው፣ መሃላችን ያለችው፣ ከጀርባም ከጎናችንም ያለችው ኢትዮጵያ ሀገራችን ነች። ያንን ነው ማዕከል አድርገን እዚህ እየተነጋገርን ያለ ነው። ስለዚህ በምንም አይነት ቢሆን አንዳችን በሌላችን ላይ ጫና መፍጠር የለብንም። የሀገሪቱን የረጅም ጊዜ ስቃይ፣ የህዝቦችን ክፍፍልና ቁስል በሰከነ ውይይት ይፈታል፣ የታሪካዊ ልዩነቶችን መቋጫ ይሆናል ተብሎ ከፍተኛ ብሔራዊ ተስፋ ተጥሎበት የነበረው የምክክር ኮሚሽን መድረክ በድንገት ወደ ስልጣንና ጉልበት ማሳያ፣ ወደ ማስፈራሪያና ወደ ስነ ልቦና ጦርነት ማዕከልነት ተቀየረ። የሁኔታዎች መጥፎ አቅጣጫ መያዝ ይፋ የሆነው ከኦሮሚያ ክልል ፕሬዝዳንት ከሽመልስ አብዲሳ ቢሮ የተላለፈው ቀጭንና አስገዳጅ ትዕዛዝ ወደ ኮሚሽኑ አዳራሽ በድብቅ ሰርጎ በመግባት ውይይቱን ለማጠፍ በተደረገበት ቅጽበት ነው። ይህ ሁከት ከመከሰቱ በፊት በነበሩት ባለፉት 4 ሳምንታት በአዲስ አበባ ከተማ አስተዳደር የወሰንና አወቃቀር እንዲሁም በድሬዳዋ ከተማ የወደፊት ዕጣ ፈንታ ላይ ትኩረታቸውን ያደረጉ 4 ዋና አማራጮች ቀርበው በከፍተኛ ጥንቃቄና በሰከነ መንፈስ ውይይት ሲደረግባቸው ቆይቶ ነበር። ከተለያዩ የሀገሪቷ ማዕዘናት የመጡ ተወካዮች፣ የታሪክ ባለሙያዎች፣ የህግ ሊቃውንትና የብሔር ብሔረሰብ ተወካዮች የከተሞችን አስተዳደራዊ ሁኔታ በሚመለከት ሀገራዊ አንድነትንና የህዝቦችን ፍላጎት ባቀናጀ መልኩ ሀሳቦችን ሲያንሸራሽሩ፣ የመፍትሄ አማራጮችን ሲያመዛዝኑና መደማመጥን መሰረት ያደረገ ውይይት ሲያካሂዱ ከርመዋል። የውይይቱ ድባብ ተስፋ ሰጪ፣ በሂደቱም ልዩነቶች ወደ ጎን በመተው የጋራ መግባባት ላይ ለመድረስ ያለመ እንደነበር አጠቃላይ ተሳታፊዎች ስሜታቸውን
በገለጹበት ቅጽበት አስታውቀዋል። ነገር ግን ይህ ሁሉ ጥረትና የተገነባው መደማመጥ በአንድ ጀንበር የእምቧይ ካብ ሆኖ እንዲፈርስ የተደረገው በውይይቱ ማጠቃለያና መደምደሚያ ሰዓት ላይ ነበር። ምክክር ማለት መከባበር፣ መነጋገር፣ መደማመጥና ወደ ማዕከል ወይም ወደ ኮንሰንሰስ ወይም ወደ መግባባት መድረስ ማለት ነው። እዚህ ውስጥ አንዳንድ ጊዜ መከባበር ሲዳከም አስተውለናል። አንዳንዶች ብድግ ብለው የሌላውን ማንነት ለመጨፍለቅ ሲሞክሩ አስተውለናል። በመጨረሻው ሰዓት ባለፉት 30 ቀናት ውስጥ በውይይት መድረኩ ላይ አንድም ቀን ያልተነሳ በምንም አይነት መመዘኛ በሰነዶች ውስጥ ያልተካተተና ተሳታፊዎች በጭራሽ ያልተወያዩበት አዲስና አዛዥ አጀንዳ በኃይል እንዲካተት ተደረገ። እርሱም አዲስ አበባ የኦሮሚያ ዋና ከተማና የፌዴራሉ መቀመጫ ትሁን የሚለው የከተማዋን ባለቤትነትና ህልውና በአንድ ወገን ፍላጎት ብቻ ለመወሰን የተዘጋጀው ያ አጀንዳ ነበር። ይባስ ብሎም ይህ አዲስ አጀንዳ ለውይይት ወይም ለተመካካሪዎች አስተያየት የቀረበ ሳይሆን ሁሉም ተሳታፊዎች ያለምንም ቅሬታና ያለምንም ጥያቄ ወዲያውኑ ፈርመው እንዲቀበሉት የተላለፈ አስገዳጅ ትዕዛዝ ነበር። ይህ ሰነድ እንዴትና የት እንደተዘጋጀ የሚገልጹት የውስጥ ምንጮች ሰነዱ በቀጥታ በኦሮሚያ ክልል ፕሬዝዳንት በአቶ ሽመልስ አብዲሳ ጽሕፈት ቤተ ሚኒስትር ተዘጋጅቶ የኮሚሽኑን አሰራርና ገለልተኛነት በሚጥስ መልኩ ወደ መድረኩ እንዲገባ መደረጉን ያረጋግጣሉ። ከሽመልስ አብዲሳ ጽሕፈት ቤት ልዩ ተልእኮ ይዘው የወጡት አካላት በኮሚሽኑ የበላይ አጀንዳ አስተባባሪዎች በአቶ ተመስገን አብዲሳ በኩል በቀጥታ መስመር እንዲገባ ተደረገ። አቶ ተመስገን አብዲሳ የኮሚሽኑን ሕግና ደንብ ወደ ጎን በመተው መደበኛ አጀንዳዎችን በማወክና በመቀየር በተለየ ሁኔታ የአዲስ አበባን የድሬዳዋን ጉዳይ በተመለከተ ከክልሉ የተላከውን የፖለቲካ ፍላጎት በኃይል ለማስፈጸም የሚያስችል አደገኛ ተልእኮ ውስጥ ገቡ። አዳራሹ በቅጽበት በስነ ልቦና ጫና፣ በጭንቀትና በስጋት አየር ተዋጠ። በአዳራሹ ውስጥ የተደቀነው ጫና በዚህ ብቻ አላበቃም። የኦሮሚያ ክልል ከፍተኛ አመራሮች በአካል በመገኘትና አዳራሹን በመቆጣጠር ቀጥታ የማስፈራራት ስራቸውን ጀመሩ ይላሉ እኒሁ የውስጥ ምንጭ። የፕሬዝደንቱ ጽሕፈት ቤት ኃላፊ ዶክተር አብዱልአዚዝ ዳውድ፣ የኮሚኒኬሽን ቢሮ ኃላፊው አቶ ኃይሉ አዱኛና የፍትህ ቢሮ ኃላፊው አቶ ጉዮ ዋሪዮ በጋራ በመሆን ለኮሚሽኑ አባላት፣ ለአጀንዳ መሪዎችና ለተሳታፊዎች የቃላት ማስጠንቀቂያን መስጠት ጀመሩ። እነዚህ ከፍተኛ ባለስልጣናት በአዳራሹ ኮሪደሮችና በውይይት መድረኮች ላይ በመመላለስ የቀረበላቸውን ሰነድ ያለምንም ቅሬታ ፈርማችሁ ማሳለፍ አለባችሁ፣ ይህ ካልሆነ ግን የሚከተለውን መዘዝ ትቀበላላችሁ የሚል ግልጽ የኃይልና የጉልበት መልእክት ያስተላልፉ ነበር። ሁኔታውን የበለጠ አደገኛና አስፈሪ ያደረገው ደግሞ በአዳራሹና በምክክር ኮሚሽን ህንጻው ዙሪያ የተሰማራው የደህንነትና የቁጥጥር መዋቅር ነበር። ከአዳነች አቤቤ ከተማ አስተዳደር ከኦሮሚያ ክልል የጸጥታ መዋቅር የተላኩ ናቸው የተባሉ በርካታ የደህንነት አባላት የሲቪል ልብስ በመልበስ በአዳራሹ ውስጥ በሻይ ረፍት ቦታዎችና በህንጻዎች መውጫዎች ላይ ተሰማሩ። እነዚህ አካላት ተሳታፊዎችን በጥብቅ ይከታተላሉ። የሚያደርጓቸውን ንግግሮች እየቀረጹ እንዲሁም የቪዲዮና የፎቶ ምስሎችን እየቀረጹ ማስፈራሪያ ይሰጡ እንደነበር ተገልጧል። በተለይም ከአማራ ክልልና ከሌሎች የተለያዩ ብሔሮች የመጡ ተወካዮች በሄዱበት ሁሉ የደህንነት አባላቱ በቅርብ ርቀት እየተከተሉ የስነ ልቦና ጫና ያደርጉባቸው ነበር። ይህ አይነት የጉልበትና የማስፈራራት አካሄድ በኮሚሽኑ ታሪክ ውስጥ ታይቶ የማይታወቅ እጅግ አደገኛ አጋጣሚን ፈጠረ። የብሔራዊ ምክክር ኮሚሽን የተቋቋመበት ነጻና ገለልተኛ ዲሞክራሲ አሰራር በግልጽ የሚጥስ የህዝብ ተወካዮችን ህልናና ነጻነት የሚደቁስ ድርጊት በአደባባይ መፈጸም ጀመረ። የፖለቲካ ባለስልጣናቱ የሀገሪቱን ታላቅ ምክክር እንደ ራሳቸው የፓርቲ ስብሰባ በመቁጠር የራሳቸውን አጀንዳና ፍላጎት በሌሎች ህዝቦችና ክልሎች ተወካዮች ላይ በግድ ለመጫን ያደረጉት ሙከራ በአዳራሹ ውስጥ ትልቅ የቁጣና የተቃውሞ ሳድን አቀጣጠልም። በዚህ መሃል ነው ከአማራ ክልል የመጡ ተወካዮችና የሌሎች ብሔሮች ተሳታፊዎች በጽኑ ተቃውሞ እየቆሙት። የቀረበላቸውን ሰነድ ታሪካዊ ፍላጎት ውጤት እንጂ የጋራ የምክክር ሰነድ አለመሆኑን ላለፉት 30 ቀናት ያልተወያዩበትና የህዝብን መብት የሚጥስ መሆኑን በመግለጽ ድምጻቸውን ከፍ አድርገው ማሰማት ጀመሩ። ተሳታፊዎቹ እኛ እዚህ የመጣ ነው የህዝብን አድራ ተሸክመን በነጻነት ለመመካከር እንጂ ከሽመልስ አብዲሳ ቢሮ የተላከን ቀጭን ትዕዛዝ ሰነድ በግዳጅ ለመፈረም አይደለም በማለት ተቃወሙ። አዳራሽ ውስጥ በነበሩት የኦሮሚያ አመራሮችና በተቃዋሚ ተወካዮች መካከል ከባድ የቃላት ፍጥጫና ግብግብ ተፈጠረ። የደህንነት አባላቱም ተቃውሞ የሚያሰሙትን ተወካዮች ለመግታትና ለማስፈራራት ያደረጉት ሙከራ ውጥረቱን የበለጠ አበራከተው። ተሳታፊዎች በደህንነት አባላቱ ይደረግባቸው የነበረውን መከታተልና ማዋከብ በመቃወም የምክክር መድረኩ የፖለቲካ እስር ቤትና የማስገደጃ ቦታ መሆኑን በግልጽ መናገር ጀመሩ። በዚህ ከባድ ውጥረትና የጭንቀት ሰዓት ላይ ነበር የብሔራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ዝምታቸውን ሰብረው
የፖለቲካ ባለስልጣናቱን የጉልበት አካሄድ በይፋ የተቃወሙት። ፕሮፌሰር መስፍን አርአያ በጠንካራና በማያወላውል ድምጽ አታስፈራሩን፣ እዚህ መድረክ ላይ የሚመጡ የክልል ርዕሳነ መስተዳድሮች ከንቲባዎችና ሚኒስትሮች እንደማንኛውም ተመካካሪ በትክክል ቁጭ ብሎ በስነ ስርዓት እንዲመካከሩ እንጂ የእነሱን ስልጣን ወይም ጉልበት ሊያሳዩን አይደለም በማለት ለሽመልስ አብዲሳ ቢሮና ለአስፈጻሚዎቹ ከባድ ተግዛጽና ማስጠንቀቂያን የሰጡት ኮሚሽነሩ ምንም እንኳን በአዳራሹ ውስጥ ትልቅ ድንጋጤና የሀሳብ መነቃቃት የፈጠረ ቢሆንም ከሽመልስ አብዲሳ ጽሕፈት ቤት የመጡት አካላትና የደህንነት መዋቅሩ ግን ከያዙት አስገዳጅ አቋም ሊመለሱ አልቻሉም። ይባስ ብለው ሰነዱ ካልተፈረመ ስብሰባው ሊቀጥል እንደማይችልና የኮሚሽኑ ውሳኔ ተቀባይነት እንደማይኖረው በመግለጽ ጫናቸውን አጠናከሩ። በዚህ ጊዜ ከኦሮሞ ብሔር ተወካዮች ከአዘጋጆቹ ውጭ ያሉ የሁሉም ክልሎችና ብሔሮች ተወካዮች አንድ ላይ በመሆን የመጨረሻውን ቁርጠኛ ውሳኔ አስተላለፉ። ከአንድ ወገን በኃይል የቀረበውንና በግዳጅ እንዲፈርሙ የተጫነባቸውን ሰነድ በምንም አይነት ሁኔታ አንፈርምም በማለት ተቃወሙ። በመጨረሻም የተፈጠረውን ህገወጥ አሰራር፣ ስልጣንን አለአግባብ መጠቀምና የደህንነት አባላትን ማዋከብ በመቃወም ከአማራ ክልልና ከሁሉም የአገሪቱ አካባቢዎች የመጡት ተወካዮች ሰነዶቻቸውን ሰብስበው ወንበሮቻቸውን ገፍትረው በመነሳት መድረኩንና የኮሚሽኑን ግቢ ሙሉ በሙሉ ረግጠው ጥለውት ወጡ። አዳራሹ ውስጥ የታየው የቁጣና የቁርጠኝነት ስሜት የብሔራዊ ምክክሩን የወደፊት ዕጣ ፈንታ ጨለምለም ያደረገው ነበር። ተሳታፊዎቹ ግቢውን ጥለው ሲወጡ በአዳራሹ ውስጥ የቀሩት ከሽመልስ አብዲሳ ቢሮ የተላኩት አመራሮች፣ የኮሚሽኑ ጥቂት አስተባባሪዎችና ባለሙያዎች፣ የኦሮሚያ ክልል ተወካዮች ብቻ ነበሩ። የውይይቱ አዳራሽ በቅጽበት ባዶውን ቀረ። የታቀደው የጋራ መግባባትና የምክክር ሂደትም በከባድ ውድቀት ተደመደመ። ይህ ታሪካዊ ክስተት በኢትዮጵያ የፖለቲካ ምህዳር ላይ ከፍተኛ ድንጋጤና ጥያቄዎችን ፈጥሯል። ለመሆኑ የብሔራዊ ምክክር ኮሚሽኑ የተቋቋመበት ዋና ዓላማ የሀገሪቱን ጥልቅ የፖለቲካና የማህበራዊ ክፍተቶች በነጻነትና በፍትሃዊነት ለመፍታት አልነበረም ወይ? አንድ የክልል ፕሬዝዳንት ቢሮና የፖለቲካ መዋቅር በነጻ ኮሚሽን ላይ ይህን ያክል ቀጭን ትዕዛዝ የሚያስተላልፍ ከሆነ የኮሚሽኑ ገለልተኛነትና ነጻነት ወዴት ሊሄድ ይችላል? የህዝብ ተወካዮችና የተለያዩ ብሔር ተመካካሪዎች በደህንነት አባላቱ እየተዛቱባቸውና እየተከታተሉ የሚያደርጉት ውይይትስ ምን አይነት ሀገራዊ መግባባት ሊያመጣ ይችላል? በአሁኑ ወቅት በኮሚሽኑ ዙሪያ የተፈጠረው ይህ ከባድ ፍጥጫ የብሔራዊ ምክክሩን አጠቃላይ ሂደት ዋጋ የሚያሳጣና በህዝብ ዘንድ የነበረውን አነስተኛ እምነትም ቢሆን ሙሉ በሙሉ የሚያጠፋ ሆኗል። ከተለያዩ ክልሎች የመጡ ተወካዮች ከአንድ ወገን የተጫነባቸውን ሰነድ አንፈርምም ብለው መድረኩን ረግጠው መውጣታቸው በኃይልና በጫና የሚደረግ ማንኛውም የፖለቲካ ውሳኔ በኢትዮጵያ ህዝቦች ዘንድ ተቀባይነት እንደሌለው ግልጽ ማረጋገጫ ነው። ይሁን እንጂ ከሽመልስ አብዲሳ ቢሮ የተዘረጋው የፖለቲካና የደህንነት እጅ አሁንም ቢሆን የኮሚሽኑን ውሳኔዎች ለመቆጣጠርና ፍላጎቱን በኃይል ለማስፈጸም የሚያደርገውን እንቅስቃሴ አላቆመም። የብሔራዊ ምክክር ኮሚሽን ሰብሳቢ ፕሮፌሰር መስፍን አርአያ የሰጡት አታስፈራሩን የሚለው ምላሽ የኮሚሽኑን ተቋማዊ ነጻነት ለማስጠበቅ የተደረገ ትልቅ የሞራልና የሙያ ፍልሚያ ቢሆንም ከጀርባ ያለው የፖለቲካ ጉልበት ግን ከኮሚሽኑ አቅም በላይ የሆነ መምጣቱን የሚያሳዩ በርካታ ምልክቶች አሉ። የኦሮሚያ ክልል አመራሮችና የአዲስ አበባ ከተማ አስተዳደር የደህንነት መዋቅር በጋራ በመሆን በኮሚሽኑ ላይ ያደረጉት አደገኛ ጣልቃ ገብነት የሀገሪቱን የፌዴራሊዝም ስርዓትና የከተሞችን አስተዳደር ዕጣ ፈንታ በራስ ፍላጎት ብቻ ለመወሰን የተሄደበትን አደገኛ መንገድ አመላካች ነው። አሁን ባለው ሁኔታ የብሔራዊ ምክክር ኮሚሽኑ ሂደቱን ወደ ነበረበት ህጋዊ ነጻ መስመር የመመለስ ወይም የባለስልጣናቱ የፖለቲካ ጫና ስር ወድቆ የመፍረስ አደጋ ተደቅኖበታል። መድረኩን ረግጠው የወጡት ተወካዮች ወደ ውይይቱ የሚመለሱት የቀረበው ህገወጥ ሰነድ ሙሉ በሙሉ ሲሰረዝ፣ የደህንነት አባላቱ ጣልቃ ገብነት ሲቆምና የኮሚሽኑ ነጻነት በግልጽ ሲረጋገጥ ብቻ እንደሆነ አስታውቀዋል። ይህ ካልሆነ ግን በግዳጅና በማስፈራራት የሚደረግ ማንኛውም ስብሰባና የሰነድ ፊርማ በኢትዮጵያ ህዝብ ዘንድ የህግና የሞራል ቅቡልነት እንደማይኖረው አበክረው ገልጸዋል። በአጠቃላይ ከሽመልስ አብዲሳ ቢሮ የተላለፈው ቀጭን ትዕዛዝ በኮሚሽኑ የበላይ አስተባባሪዎች በኩል የተሄደበትን የሴራ መንገድ የዶክተር አብዱልአዚዝ ዳውድ፣ የአቶ ኃይሉ አዱኛና የአቶ ጊዮ ዋሪዮ የቃላት የስነ ልቦና ማስፈራሪያ እንዲሁም የደህንነት አባላቱና ክትትል ማዋከብ የብሔራዊ ምክክሩን ታሪካዊ አጋጣሚ ወደ ከባድ የፖለቲካ ውድቀት ቀይረውታል። የኮሚሽነር ፕሮፌሰር መስፍን አርአያ አታስፈራሩን የሚለው ታሪካዊ ቃል አየር ላይ ተንጠልጥሎ እያለ የኢትዮጵያ ህዝብና ሀገራዊ ግዴታቸውን የተረዱ ተወካዮች ግን በጉልበት ለሚጫንባቸው ሰነድ እጃቸውን ላለመስጠት ቁርጠኝነታቸውን አሳይተዋል። የምክክር አዳራሹ ባዶውን እንደቆመ ነው። የፖለቲካ ውጥረቱና የኃይል ሚዛኑ ፍጥጫ ግን በሀገሪቱ ሰማይ ስራ አሁንም በከፍተኛ ሁኔታ እንደቀጠለ ይገኛል። የእኛን በዚህ አበቃን። የእናንተን ጻፉልን። ሰናይ ጊዜ እየተመኘን በዚህ እንሰናበታለን።